በጣም ግራ የሚያጋባ ነገር ነው ዛሬ ደግሞ ያሰሙን ማለት ነው። እስቲ ሁላችሁም ቪዲዮውን ስሙት፣ እኔ በኋላ ላይ ተመልሼ እመጣለሁኝ። ድምፁ አንዷለም ጎሳም በነፃ ሊለቀቅ እንደሚችል ከፖሊስ ምንጮች ቅድመ ሪፖርት እንደደረሳቸው ስማቸው እንዲገለጹ ያልፈለጉ የውስጥ አዋቂዎች የቀነኒ ቤተሰቦች ከፖሊስ አባል የደረሳቸው መረጃ አሳወቁ ነው የሚለው። ሀተታው ትንሽ ረዘም ያለ ነው። ምንድን ነው የሚለውን ዘርዘራ እያቀርበላችኋለሁ። ሰላም እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁን? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደ የሰዓታችሁ አቆጣጠር የነጋባችሁም የረፈደባችሁም ሰላማችሁ በክርስቶስ ይብዛላለሁኝ። እንግዲህ ዛሬ የወጣው መረጃ ስለ እውነት እኔ በጣም የተደናገጥኩት ማለት አንዳንድ ሰዎች እያወጡ ያሉ መረጃ ለሰው ጥንቃቄ ጭራሽ ያደርጉ ማለት ነው። ዛሬ የሰማሁትን ነገር ስትሰማ ቀድመው እንግዲህ ከፖሊስ የደረሳቸው መረጃ አንዷለም ጎሳ ነፃ እንደሚወጣ ነው። ምናልባትም በአራተኛው የፍርድ ሂደት ላይ ላይገኝ ሁሉ ይችላል። ፖሊስ እንዳወጣው መረጃ ከሆነ ምንም አይነት ወንጀል እንደሰራ ምንም አይነት መረጃ አላገኘሁበትም። የፎረንሲኩ ምርመራም እሱ ወንጀለኛ ስለመሆኑ ምንም የሚያሳየው ነገር እንደሌለ ነው እየተናገረ ያለው ማለት ነው። ለዚህም እንግዲህ የውስጥ አዋቂ የሆኑ ሰዎች ነግረውኛል ነው እያለ ያለው ጋዜጠኛው። በርካታ ጋዜጠኞችንም ጠቅሷል። በዚህ ጉዳይ ብዙ ሀሳብ አስተያየት ሰጥተዋል እያለም ነው እየተናገረ ያለው። እውነት በጣም ነው የተደናገጥኩት። ይህን ነገር ግን ትክክለኛ ቀጠሮ ደርሶ እስከምንሰማ ድረስ በትዕግስት ብንጠብቅ ነው ምላችሁ። ምክንያቱም ኮመንት ላይ ብዙ ሰዎችን አይቻለሁ። የተደናገጡ ሰዎች፣ ያለቀሱ ሰዎች አሉ። የእኛ ሀገር ፍርድ ይሄ ነው በቃ ምናምን ብዙ ተስፋ የቆረጡ የሀገራችን ሕግ በእርግጥ ያሳዝናል፣ ተስፋ ያስቆርጣል። ግን ቢሆንም ቤተሰቦች የምልላችሁ ነው በዚህ ሁኔታ የመጣሁት እኔ እንጠብቅ። ዋናውን ነገር አራተኛውን የፍርድ ሂደት ምን እንደሚሆን ከፖሊሶች ብንጠብቅ ጥሩ ነው። እገሌ እንደዚህ ያለ እገሌ እንደዚህ ያለ የሰው ነገር ባንሰማ ጥሩ ነው ብዬ ነው ማስበው። እኔ ለራሴ ይህ ነገር ስሰማ በጣም ነው የደነገጥኩት። ምክንያቱም ገና የፎረንሲኩ ምርመራ አለ። 15 ሰዎች ምስክር አገኙ ብሎ ፖሊስ በባለፈው ፍርድ ተናግሯል። ነግሬያቸዋለሁ። 15 ሰዎች ምስክር አግኝቻለሁ። አሁን የምጠብቀው የፎረንሲኩ ምርመራ ነው። ዶክተሮቹ ከሀገር ወጥተው እስከሚመለሱ ድረስ ነው የምጠብቀው ብሎ ተናግሯል። ይሄ ሁሉ ነገር ባለበት ነፃ ሊወጣ ነው። ነፃ ከሆነ ነፃ ይውጣ። እኛ እሱ በመታሰሩ ምንም የምናገኘው ነገር የለም። ነፃነቱ ካረጋገጠ እኮ መውጣቱ አይቀርም። ግን የምላችሁ ነገር ምንድን ነው? ቀጥታ ከፍርድ ቤት የሚተላለፈውን ነገር ከታማኝ ምንጮች እስከምንሰማ ድረስ በእንደዚህ አይነት ወሬኛ ጋዜጠኞች እንድትጨነቁና ግራ እንድትጋቡ አልፈልግም ማለት ነው። እኔ እውነቴን ነው የምላችሁ። እንደሰማሁት በጣም ተገርም ያለውም ቀጥታ ወደ ኮመንት ነው የሄድኩት። ኮመንት ማንበብ በጣም ስለምወድ ማለት ነው። ኮመንት ላይ ብዙ ነገር ነው ያየሁት። ብዙም ያለቀሱ ሰዎች አሉ። እንዴት ይሆናል ብላችሁ ታስባላችሁ? አሁን ተለቋል ቢባል እውነት ይመስላችኋል? አገራችን ላይ እኮ ይሄን ያክል እኮ ማለት በጣም ነው ግራ የተጋባሁት። ምን እንደምላችሁ ራሱ አላውቅም። ቃጠሮ ላይ ነው በእንትን ላይ ነው ያለው። ፍርድ ቤቱ ለፖሊሶች የ9 ቀን ተጨማሪ ሰጥቷቸዋል። እንዴት ይለቀቃል ብላችሁ ታስባላችሁ? እና በዚህ ጉዳይ በቃ ይህን ሀሳብ ልንገራችሁ ብዬ ነው የመጣሁት። ምክንያቱም እኔም በጣም ድንጋጤ ስለፈጠረብኝ በመጀመሪያ ላይ ተለቀቀ ሲባል እንዲህ በምን ሁኔታ ብዬ ነበረ። ምክንያቱም ቀጠሮ አልደረሰ፣ ከፖሊስ የሰማነው ነገር የለ። ፖሊሶችን ቢሆን ከኛ ጠብቁ ብሏል። ከፖሊሶችን እንጠብቃለን እንጂ ማንም ማወራና የዘመሮጥ አለብን ብዬ አላስብም። እና ቤተሰቦች ያለው ነገር ይሄ ነው። እስካሁን ድረስ አንዷለም ጎሳ ያለው በእስር ቤት ነው። አሁንም ቢሆን አራተኛውን ፍርድ ይጠብቃል። ነፃም ቢሆን የዚያን ጊዜ ነው እንጂ የሚሰናበተው ከወዲሁ እንዴት ነው ፖሊሶች እንደዚህ ነው እንደዚያ ነው ብለው የሚናገሩት? ለፍርድ ቤት ያልተናገሩ ለሰው እንዴት ነው በሚስጥር ሊናገሩ የሚችሉት? ይሄ በፍጹም ከእውነት የራቀ ውሸት ነው። እንደነዚህ አይነት ሰዎችን መከተላችን እናቁም። ትክክለኛ ምንጮችን ብቻ እንከታተል ማለት ነው። እንደዚህ የሚያደናግሩን ግራ የሚያጋቡንን ለምንድን አይሚሯችን የምንጨናነቀው? ስንት የሚያስጨንቀን ነገር አለ። እና ትክክለኛ ምንጭ እስካልሰማችሁ ድረስ አትጨነቁ። ማንም ሰው ቢያወራው ማለት ነው። የመጨረሻው ነገር ምን ይሆናል? ፖሊስ ነፃ ነው ካለው ነፃ ይወጣል። ግን እስካሁን ድረስ ፖሊስ ምንም የተናገረው ነገር የለም ማለት ነው። አለቀ። ፖሊስ የተናገረው ነገር እስከሌለ ድረስ በሰው ወሬ መደናበርና ግራ መጋባት የለብንም። ቤተሰቦች ያለው ነገር ይሄ ነው። አራተኛው ላይ ምን ይፈጠራል? ፖሊስ ፎረንሲክ ምርመራው ሲደርስለት ነፃ ነው ይለዋል ወይስ አይለውም? የዚያን ጊዜ ነው የምንወስነው። የዚያን ጊዜ ነው የምታወቀው እንጂ ፖሊስ እንደዚህ ብሏል ምናምን። አዎ ብዙ ነገር ተብሏል እስከዛሬም ድረስ። እኔ ይህን ቪዲዮ ቀን ጨባር ግን ያስገባላችሁ ሙሉ ነው የሰማሁት። በጣም ነው የከፋኝ። ብዙ ነገር ነው ሲል የነበረው ማለት እኔ እንኳን እንደ አድማጭ ሆኜ እንደዚህ የተከፋውኝ ቤተሰብ ቢሰማ ምን ሊል ነው? ብዙ ነገር ሲል የነበረው እንግዲህ ዲያሪው ተገኘ፣ ጠበቃው ጋር ለምን ተገኘ፣ በዚህ ጉዳይ መመርመር የለበትም ወይ? ፖሊስ እኮ ስራውን ያውቃል። ምን መስራት እንዳለበት ፖሊስ ጠንቅቆ ስራውን ያውቃል ማለት ነው። በዚህ ላይ ነው ተምረው የተመረቁት። እኛ አይደለንም የምንሰጣቸው።
ሀሳብ አስተያየታችንን እንሰጣለን እንጂ ስራቸውን ያውቃሉ። አሁንም ቢሆን ፎረንሲክ ውጤቱን ፖሊሶች አይደሉም የሚያቀነባብሩት፣ ዶክተሮች ናቸው መርምረው አጣርተው የሚልኩት። ፖሊስ ደግሞ ያለውን ነገር ከፍቶ ወረቀቱን አንብቦ ነው የሚናገረው እንጂ ምንድን ነው ከፖሊስ ጋር አንዳንድ ሰዎች ፖሊሶችን ወደ መተቸት ራሱ እና እኔ እንግዲህ ብዙ ሰው ፍትህ ጠይቋል። በዚህ ጉዳይ ፍትህ ያልጠየቀ ሰው የለም። ህግ ይዞታል። ህጉ ራሱ ፖሊሶች እስከሚናገር ድረስ እንጠብቅ። ሌሎቻችሁ ጓደኞች ያለውን መረጃ ልንገራችሁ ብዬ ነው። ምክንያቱም በዚህ በቀነኒ ዙሪያ በርካታ መረጃዎችን ወደ እናንተ ሳደርስ ቆይቻለሁኝ። አሁንም ይህንን መረጃ ስሰማ ደግሞ እንዳጋጣሚ ታዋቂ የሆኑ ሰዎች ናቸው ይህን መረጃ እያወጡ ያሉት። እውነት ነው ወይ አይደለም የምናውቀው ነገር የለም። ግን ቢሆንም ከፖሊስ ብንሰማው ጥሩ ነው። ከትክክለኛው አካል ማለት ነው። ትክክለኛ አካል ፖሊስ ነው። አለቀ። እኛ ሰዎች ሌሎቹ መላምት ነው የሚሰጡት። ገና 2 3 4 ጊዜ ተቀጠረ። ለምን ተጓተተ? የተጓተተው አንዷለም ነፃ ሊወጣ ነው። በቃ ነፃ ሊያወጡት ነው። አውቀው ነው ነገሩን ሊያድበሰብሱ ነው እያሉ ያሉት መላምታቸውን እየሰጡ ያሉት ማለት ነው። መላምት ከመስጠት በነፃ ከምንሆን እጅል ትክክለኛውን ነገር ከትክክለኛው ቦታ ብንሰማ ጥሩ ነው ብዬ አስባለሁ። እንደኔ ማለት ነው። ነፃም ከሆነ ፈጣሪ ነፃ ያውጣው። ነፃም ካልሆነ እንግዲህ በስራው ነው ሁሉም ነገር እና ከትክክለኛው ቦታ እስከምንሰማ ድረስ መደናበር፣ መደናገጥ፣ መከፋት የሀገራችን ህግ እያልን ተስፋ መቁረጥ የለብንም። ያው በእርግጥ ብዙ የምንሰማቸው የምናያቸው ነገሮች አሉ። በጣም ልብ የሚሰብሩ ነገሮች አሉ። ግን ቢሆንም እንግዲህ ሀገር ነው። ፈጣሪ የተሻለውን ነገር ለሀገራችን እንዲያመጣ ጸሎት ከማድረግ ውጭ ገና ደግሞ በትችት ላይ ሌላ ትችት እንደገና ሌላ መነቋቋር ምንም ያመጣው ለውጥ አለ ብዬ አላስብም። እና ያለው ነገር ይሄ ነው። የወጣው መረጃ ከእውነት የራቀ ውሸት ነው በቃ ብዬ ነው ማስበው። ለእኔ ውሸት ነው። በትክክለኛው ፍርድ ሂደት ይሄ ነገር ተባለ እስካልተባለ ድረስ ሰው ያወራውን ወሬ ይዤ አልሮጥም የሚባለው ነገር ያስደነግጣል። ግን ደግሞ ከትክክለኛው አካል እስከምንሰማ ድረስ በተስፋ መጠበቅ፣ ለሀሳብ አስተያየት ወይንም ለትችት መቸኮል የለብንም። አንዳንዶቻችን ችኩል ብለን ምን እንኳን እንደሚል ቪዲዮ ሀተታውን ሳናዳምጥ እንኳን ኮመንት ብዙ የምናደርግ ሰዎች አለን እና ትዕግስቱን ይስጠን። በትዕግስት መጠባበቅ አለብን። የሚሆነውን ነገር መቼም እናውቃለን። የዚያ ሰው ይበለን እና ቤተሰቦች በአጠቃላይ ጠቅለል ሳረግላችሁ ምንድን ነው ይሄ የወጣው መረጃ ከእውነት የራቀ ውሸት ነው። በእኔ አስተያየት ይሄ ነው ብዬ ነው ማስበው። ሰው የራሱ መላመት ይሰጣል። ብዙዎች እውነት ነው ለምን የፍርድ ሂደቱ ተጓተተ፣ ለምንስ ዶክተሮቹ እንደዚህ አይነት ጥብቅ የሆነ ነገር ጉዳይ እያለባቸው እንዴት ከሀገር ሊወጡ ቻሉ? አንዷለም ጎሳ ወንጀለኛም ከሆነ መጠየቅ አለበት። ካልሆነም ደግሞ ለምንድነው ልጁ በእስር ቤት የሚንገላታው? ለምንድነው የማይለቀቅ? ቁርጡን ለምንድነው የማያሳውቁን? ለምን ሊያንዛዙት ቻሉ? ለምን ሊያጓትቱት ቻሉ? የሁሉም ሰው ጥያቄ ነው። የሁሉም ሰው ማለት ነው። ከዚህ ቤት ታስታውሳላችሁ፣ 4ኛ ተቀጠረ ሲባል በዚህ ሁኔታ ያልጻፈ ያልተናገረ ሰው የለም። ነገር ግን ምንድነው ምክንያቱ? ሁሉም ሰው የራሱ ምክንያት አለው። ዶክተሮቹም ቢሆኑ የግዴታ የስራ ጉዳይ ሆኖባቸው ከሀገር ወጥተው ሊሆን ስለሚችል ነገሩን ግዴታ ወደ ክፉ ማዞር የለብንም። በመልካም ነገር ማየት አለብን ብዬ አስባለሁ። በጠቅላላ ያለው መረጃ ይሄን ይመስላል። ቤተሰቦች ትክክለኛ መረጃ ሲደርሰኝ ብቻ የሆነው ነገር ይሄ ነው እላችኋለሁ። የዛሬው ነገር ግን እኔ በግል ያላመንኩበትም። ትክክለኛውን ነገር ከትክክለኞቹ ፖሊሶች እስከምንሰማ ድረስ በተስፋ እንጠብቃለን። ቤተሰቦች በድጋሚ እስከምንገናኝ ሰላማችሁ ይብዛ። አምላክ ሀገራችን ሰላም ያድርግልን፣ ወጥቶ ከመቅረት ይሰውር።